አስጨነቀሽ? አባዬና አምነን ስለኔና ስላምነን እያወሩ ነው ማለት ይመስለኛል። አምነን ከኔ ጋር መሆን ፈልጓል። እናም አባዬን እያስፈቀደው ነው። አምነን ካንቺ ጋር መሆን ፈለገ? ምንም ቢሆን እኮ ከዛሬ ሰው አብሮ አደግ ይሻላል። ቢያንስ ባህሪ ለባህሪ ይተዋወቃል። አንቺ ግን የእውነት አምነን ትፈልጋለሽ? አምነንና ለመፈለግ እንዴት ይቻላል? አምነን ማለት እኮ ያልተላጠሙት ነው። ላጥ አድርገሽ መብላት ብቻ ነው። ግን ማርያም አስተሳሰብሽን ማስተካከል እንዳለብሽ ነው የሚሰማኝ። አይ ቤሌን፣ ያንቺ ያልተስተካከለ ህይወት እያለ ስለኔ ማውራቱ ትንሽ አይከብድም? ልክ ነሽ። እኔም በማገባኝ ነገር መግባቴ ትልቅ ይቅርታ እጠይቅሻለሁ። አዎ፣ እንደዚህ ጥፋቱን የሚያምን ሰው ደስ ያሰኛል። እኔም ጥፋት የሚያጠፋ ሰው በጣም ደስ ይለኛል። ያለ ክፍያ ትምህርት ይሰጠኛል። እሺ እኔ ልጅ እንዴት ነህ? አለው አባቴ። ይህ ሁሉ የአቶ አምነን ቤት ነው? አዎ ይህ ቤት የአቶ አምነን ነው፣ ግን ባለቤትነቱ የወይዘሮ ሴማ ነው። ግን እህትህና አምነን ግን እዚህ ነው የሚኖሩት። በጣም ትልቅ ቤት ነው። አዎ ልክ ነህ አባቴ። ግን እዚህ ቤት ውስጥ እህቴ ተመችቷታል? የእኔ ልጅ አንድ የምነግርህ ነገር ቢኖር እህትህ ከአቶ አምነን ጋር በትዳር መኖር ትፈልጋለች። ማርያ? አዎ። እናም እሱን ለማስተካከል እየሞከርኩ ከሆነ ጥሩ። ግን እሱ ምን ሀሳብ አለው እዚህ ላይ? እሱ እንደ ታናሽ እህቱ ነው የሚያያት። እናም ግራ ተጋብቷል። ስለዚህ የዚህ የትዳር ፍላጎት የእህቴ ብቻ ነው? አዎ። እናም እስኪ አንተ ምከራት። ከሆነና ከተስማሙ ለእኔም ደስታ። አምነን በጣም የተባረከ ልጅ ይሆናታል። ቢሆንስ ወንድ ልጅ ፈልጎ ሲሆን እንጂ በግድ የሚሆን ነገር የለም። አይ እዛ ደረጃ እንኳን የሚደርስ ነገር አለ። ና እስኪ ወደ ውስጥ እንሂድ። ቤሌን ምን ሆነሽ ነው? አይ ምንም። አትደብቂኝ እባክሽ። አምነን ማርያም ይፈልጋታል እንዴ? ማን ነው እንደዚህ ያለሽ? ማርያ አምነን አባቷን ስለሁለቱ እያወራሁ ነበረ። አይ ማርያ ፍጥነትሽ እኮ ይገርመኛል። አዎ እንዴት አንቺ ልብ ማለት